ግን ናኦሚ በዚህ መልኩ ምን ሆነ ነው? ምንድነው እንዴ አንተ ምን ሆነ ነው ግን እንደዚህ አይነት ስተሰርተ የመጣው? እኔ ምን ሆናለሁ? አንተ አቦ እንደዚህ አናትህን ልበል እንዴ? እኔ እኮ ታላቅ። ተረጋጋ አቦ ተረጋጋ። ዝም በል እባክህ አቦ። ተረጋጋ። እኔ ታላቅ ነኝ። ተረጋጋ እኮ እኔ አቦ እጎዳሃለሁ። ተረጋጋ። እጎዳሃለሁ ይለኛል። እጎዳሃለሁ። ተረጋጋ። አንተ ታላቅ ነህ ብዬ ነው አናትህን ልበል እንዴ? እንዴ ምን አይነት ባለጌ ናት እቺ? ሳስተው እንኳን አትተውም እንዴ አንተ? እኔን እንኳን አይተህ አታከብርም? ቢያንስ ታናሽ በሆን እንኳን አታከብርም? አይተህ አታከብርም? ትንሽ እንኳን አይተህ እኔ አታከብርም? እንዴ ራሷ እኮ ናት። እሱ ይሆናል የደወለልኝ እና ለምን ነው የሚደውልብኝ? አነሳዋለሁ። ሄሎ ምንድን ነው? እንደውም ሄዳለሁ። ነፍስ ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጅ። ሰላም ሰላም ውድ የሆፕ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? እንግዲህ እኔ ዛሬ ለብቻዬ መጥቻለሁ ማለት ነው። ምክንያቱም ምንድነው መሰላችሁ ትንሽ ከናኦሚ ጋር አንዳንድ አለመግባባቶች ስለተፈጠሩ እሱን ነገር ለማጥራት በሚል ነው እና እዚህ ሁሌ የምንገናኝበት ቦታ ላይ ቀጠሮ ያለው ይመጣል። ምን መሰላችሁ እኔ ያው እንግዲህ ታውቃላችሁ ከዚህ በፊት ከናኦሚ ጋር ተነጋግረን ያለውን ችግር እንድንፈታ ባለኝ አቅም እንድረዳው እንደ ወንድም ጠርቶኝ ነበርና ምክንያቱም የኔ ሐሳብ አንድና አንድ ነው። ይሄ ነገር ቶሎ ተፈቶ ናኦሚ ወደ ማዘርጋ መመለስ አለበት። ቢያንስ የእናታችን ጭንቀት እኔንም በጣም ያስጨንቀኛልና ያንን ነገር ፈትቼ ወደዛ እሱ ነገሩን አስተካክሎ እንዲገባ ፈልጌ ነበረ። ግን እንደምታዩት ነው ያለው ነገር በናሂና ውብዬ መካከል ያለው ነገር በጣም እየተባባሰ ነው። በመካከላቸው ደግሞ አንዲት ልጅ ገብታ በጣም ብዙ ነገር ችግር ፈጥራለችና ያው የነሱም የናኦሚም ጥፋት እንዳለው ሆኖ ማለት ነው። ስለዚህ ትላንትና በእርግጥ በካሜራ አልቀረጽንላችሁም እንጂ እኔና ናኦሚ ልናናግራት ሞክረን ነበር ልጅቷን። ለምንድነው የናኦሚን ህይወት የምትበጠብጪው? በዚህ መሀል ልጅ አለ፣ የናኦሚ ውብዬ አለች። በተጨማሪም ደግሞ ብዙ ሰዎች እየተረበሹ ነው፣ የብዙ ሰዎች ህይወት እየተበላሸ ነውና ለምንድነው እንዲህ የምታረጊው ብለን ለመጠየቅ እኔና ናኦሚ ሄደን ነበረ። እንግዲህ እንደምታውቁት ነው እሱ ብዙ ጊዜ እኔን እንግዲህ አግሬሲቭ ነው ይለኛልና በጣም እንድረጋጋ እየነገረኝ ነበረ። ስናገኛትም ጠይቀናታል፣ ግን ትንሽ እንዳልኳችሁ አልተቀረጸም። ትንሽ የሰጠችን መልስ የሚያናድድ አይነት ነው። ትንሽ ዲስሪስፔክት ያደርጋል፣ ያስጠላልና በዛ ምክንያት ከኔ ጋር ትንሽ ተጋጭተናል እና ተያይዘን ሁሉ ነበረ። በጣም ስላናደደች ነው ይሄንን ያደረኩት። በሰው ህይወት ገብታ ነገሮችን መበጥበጧ ማስቸገሯ ሳያንስ ደግሞ እኛ ለምን ይሄን ታረጋለሽ ብለን ልንጠይቃት ስንሄድ በጣም ንቀት በተሞላበት መልኩ ነው ያገናኘችን የጠበቀችን እኔና ናኦሚን እና በዛ ምክንያት እኔ ትንሽ በቃ ተናደርኩኝ እና ትንሽ ተያይዘን ነበረ ከሷ ጋር ማለት በቃ በጣም እንትን ብያት ነበር፣ ተቆጥቼ ነበረ። ስለዚህ በዚህ ምክንያት ያው ናኦሚ በጣም ደብሮታል እና እንግዲህ ያው ዛሬ ሊያገኘኝ ስለሚፈልግ ነው። እኔም ቀድሜ ይሄን ነገር ለእናንተ ላድርስላችሁ ብዬ ነው እየመጣ ነው እሱ። ናሂም ደግሞ እሱን ጋር ደውሎ እንዴት እንዲህ ታረጋላችሁ ምናምን ብሎ በጣም ተቆጥቷል። ትልቅ ጸብ ተፈጥሯል እና እንግዲህ ያው እኔ ምን ማለት እንዳለብኝ አላውቅም። ይሄን ማድረጌ ይቅርታ የሚያስጠይቅ ከሆነ ይቅርታ መጠየቅ ቀላል ነው። ግን እኔ እንደኔ ሐሳብ ልጅቷ በጣም ብዙ ችግር የፈጠረች ልጅ ናት። በጣም ብዙ የብዙ ቤተሰብ ከሷ ጋር ተያይዞ ብዙ ቤተሰብ ነው ችግር ውስጥ የገባው። ስለዚህ ይሄን ነገር ማድረጌን እኔ በራሴ አልጸጸትበትም። በቃ እርምጃ መውሰድ ነበረብኝ፣ እርምጃ ወስጃለሁ። ግን ናኦሚ በዚህ መልኩ ምን ሆነ ነው? ምንድነው እንዴ አንተ ምን ሆነ ነው ግን እንደዚህ አይነት ስተሰርተ የመጣው? ያው ቤተሰብ እንግዲህ አሁን እየነገርኳችሁ እንዳለው ነው። አሁንም እንደዚሁ አይነት
ቀድሜ እየነገርኳቸው ነበር። እንዲህ አይነት ባህሪ ልታሳየኝ እንደምትችል ገምቼ ነበረ። አይደለም እኔ እኮ ይኸውልህ አሁን እኮ የመጣሁት እኮ እዛ አልናገርህም ብዬ ነው። አንተ ምን ሆነ ነው? እንዴት ምን ሆነ ነው? ምን ሆነ ነው እንደዛ? ልጅቷን አታያትም እንዴ? እኔ ምን ሆናለሁ? እኔ ምን ሆናለሁ? አንተ አቦ እንደዚህ አናትህን ልበል እንዴ? እኔ እኮ ታላቅ። ተረጋጋ አቦ ተረጋጋ። ዝም በል እባክህ አቦ። ተረጋጋ። እኔ ታላቅ ነኝ። ተረጋጋ እኮ እኔ አቦ እጎዳሃለሁ። ተረጋጋ። እጎዳሃለሁ ይለኛል። እጎዳሃለሁ። ተረጋጋ። አንተ ታላቅ ነህ ብዬ ነው አናትህን ልበል እንዴ? አሁን እየነገርኩ ነው እንዴ? ይኸውልህ እኔ መታገሴን እንደ እንትን አትየው። ስለምታገስ ነው አንተ ስለምታገስ ነው እንጂ እኔ አልለቅህም። አንተ እኔ ታላቅ ነህ ብዬ ነው። እሺ ሰምተሃል? በቃ ዞር በል ዞር በል። እሺ ዞር በል አንተ ከኔ ጋር አንተ እንደዚህ አይነት እንትን ውስጥ የምትገባው አንተ አታፍርም እንዴ? አታፍርም? ምንድነው የማፍረው እንዴ? ምንድነው የማፍረው? አንተን እስር ቤት ዋልጌ መንገዷን ስላስጠበቅኳት ነው የማፍረው? እስር ቤት ለእስር ቤት ልታንከራተት ምንድነው የሚያሳስረኝ? ምንድነው የሚያሳስረኝ? ዝም በል እናቴ። እነሱም አልታሰሩም በትዳር ላይ ሲማግጡ። ተረጋጋ እያልኩ አጉል ነገር ውስጥ የምትገባው ምንድነው የምረጋጋው? አንተ ምንድነው የተበላሸውን ነገር እያየህ አይደል እንዴ አንተ? ይሄ ሁሉ ነገር ተበላሽቶ ምንድነው የሚያረጋጋው? አንተ ነው የምታስተካክለው። እንደዛ ሰው ደብድበህ ነው የምታስተካክለው? መች ደበደብኳት? እንደውም ሲያንሳት ነው። እኔ እንደውም እየቆጨኝ ነው አለመደብደቤ። እንደውም እየቆጨኝ እየነገርኩ እንደዚህ አይነት ስህተት የምትሰራው እስኪ ንገረኝ። እንደዚህ አይነት ስህተት የምትሰራው ምንድነው ስህተቱ? ምንድነው ስህተቱ? የሰው ልታንቅ እጅህን ትቃጣለህ እንዴ አንተ? እንዴ ለምንድነው ማላንቃት? እንዴት እንደሚያረጋት አንተ አላየህም እንዴ? ከዛ በኋላ አንተ እስር ቤት ገብተህ ከዛ እስር ቤት ለእስር ቤት ልንከራተት ማለት ነው አይደል? ሌሎቹ ያላነቃቱ አንተ ነው የምታንቃት። እኔ ይሄ ነገር እንደሚመጣ መጀመሪያም አንተ ይሄ ነገር እንደሚመጣ አውቅ ነበር። አንተ አይጥምህም። በቃ ሲጀመር እኔ የማደርገው ነገር በሙሉ አንተ አይጥምህም። አዋ ስለምትቸኩል እሷ መጀመሪያ ስርዓት ላለው ሰው ነው ስርዓት የምታስይው። እሷ ስርዓት አላት እንዴ ሲጀመር? እንዴት እንደዚህ በንቀት ታናግረናል? ያጠፋችው ጥፋት ቀላል ነው አንተ ስታስበው? ውብዬ አታሳዝንም? ልጆቿ ያሳዝኑ? እናንተስ የምትለፉት እሷን ለማስታረቅ አይደል እንዴ? እነሱን ለማስታረቅ እንግዲህ ነገሩ ይስተካከላል ብላችሁ እና ሄደን ለምንድን ነው ይሄ ልጅ ባለ ትዳር ነው፣ ይሄ ልጅ ህይወት አለው፣ ለምንድን ነው በመሃል ገብተሽ አንቺ ብትወጪ ቢያንስ ነገሩ ይስተካከላል ብለን ልናወራ ስንሄድ እንደዛ በንቀት እኛን ታናግራናለች እንዴ? እኔ ራሴን መቆጣጠር አልቻልኩም። በቃ ታዲያ አንተ እንዴ ምን አይነት ባለጌ ናት እቺ? ሳስተው እንኳን አትተውም እንዴ አንተ? እኔን እንኳን አይተህ አታከብርም? ቢያንስ ታናሽ በሆን እንኳን አታከብርም? አይተህ አታከብርም? ትንሽ እንኳን አይተህ እኔ አታከብርም? እኔን አታከብርም? ይኸውልህ እረፍ። እጅን እኔ ላይ አሰንዝር። አሳፍረኛል። እጅን እኔ ላይ አሰንዝር። አሳፍረኛል። እሺ ሰምተሃል አይደል? ምንም የሚያሳፍር ነገር የለውም። ትክክለኛ ነገር ነው ያደረኩት። በቃ ለኔ ትክክለኛ ነገር ነው ያደረኩት። አትንቀልቀል። እንደዚህ ኢሞሽን አትሁን አላልኩም እኔ? እስቲ ንገረኝ፣ ምንድነው ፈልገው? እስቲ አንተ ቆይ እስር ቤት መግባት ነው ፈልገው? ገና 2 ቀን ነው አይደል ከመምጣት እንደዚህ የምትሆነው? እኛ የኖርንበት እንኳን ምን አደረግን? እስቲ ዝም አላችሁ እናንተማ። ምንም መፍትሄ እኮ ጠፋ እኮ። በሂደት ነው ነገሮች የሚስተካከሉት አላልኩም? ምንድነው ሂደት እየተባለ ምንድነው ሂደት? እስር ቤት ትገባለህ፣ እኔም እሄዳለሁ ከዛ በኋላ አይደል? ደግሞ እሱ እንዳይናገረኝ ነኝ። እሱ ደውሎ መቆጣቱ ራሱ በጣም አናዶኛል። ለምን ተነካችብኝ ብሎ ደውሎ መቆጣቱ በጣም አናዶኛል። ይኸውልህ እሱን አያገባም። ቀጣይ እሱ ነው የሚሆነው። ቀጣይ እሱ ነው የሚቀጠቀጠው። ልጅ አንተ ምን ውስጥ ነው ቀጣይ እሱ ነው። አንድ ነገር እንዳይናገር። ቆይ ምን ውስጥ ልታስገባኝ ነው ንገረኝ። አላማ አልገባኝም። ስርዓቷን እንድትይዝ ነው ያረኳት። ስርዓቷን በመደብደብ እኮ አይደለም የምታስይዛት። እስር ቤት ትገባለህ አንተ። እና አታስብም እንዴ አንተ? ትልቅ አይደለ ታላቅ አይደለ? ስንት ነገር ታውቃለህ። ደብድበህ ሰው ማን ዝም ይላል? ማን ዝም ይላል? እስር ቤት የሚያስገባ ስራ እኮ እየሰሩ ያሉት እነሱ ናቸው እኮ። ምን ሆነ ነው እነሱ ያልታሰሩ ነው ይታሰራሉ እንዴ? እስር ቤት መግባት ካለባቸው መግባት ያለባቸው በትዳሩ ላይ ስንት ነገር ያረገ ሰው ነው እንጂ አይደለም። እኔ እየነገርኩ ነው። አርፈህ ተቀመጥ። ካሁን በኋላ እዛ ቤት አትሄድም። ሲጀመር አትሄድም። እኔ ልንገርህ ሰማ፣ አትሄድም። ሲጀመር እኔ የሄድኩት እሷን ላናግራት ነው። ገባ አይደለ? አንተ ራስህ አይደለ እንዴ እናናግራት መፍትሄ ካለው ያልከኝ? ታዲያ እነቅ እኮ አይደለም የሰው ያልኩ። መፍትሄ ካለው እናናግራት ያልከኝ አንተ አይደለህም ወይ እኮ? ታዲያ እነቅ አይደለም ያልኩ እያልኩ ነው። እና ለምንድን ነው እንደዛ በዛ መልኩ የምታናግረን? ለምን ነው የምታመናጫጭቀን? እሷ ጥያቄውን የጠየቅናታ። ታዲያ ዝም በኖርማል እንድትመልስልን የፈለግከው እንዴ? ለምን ጥያቄውን የጠየቅናታ? ኧረ እባክህ እንዴ ለምን ነው ኖርማል ማትመልስ? እንኳን ላንተ ማን ስለሆነ ለወብዬም ለማንም አልተመለስም እሱ እኮ። እኔ ደግሞ አሳያታለሁ እንዴ። ትቀልዳለህ እንዴ? ኧረ እባክህ አንተ ልብ ግዛ እንጂ ምንድነው አንተ እንዴ? እኔ እንኳን እንዳንተ አልሆንኩም እኮ ተረጋግቼ ነው ያለሁት። አንተ ሁሌ ባህሪክ ነው በቃ
አንተ ነገሮችን በሰላም እፈታለሁ የሚል ይሄ በቃ የሁል ጊዜ ባህሪክ ነው ይሄ። አልተፈታም፣ ይኸው አልተፈታም። ስንት ነገር አልፈታከውም። ስንት ችግር ተፈቷል። እየነገርኩ ነው፣ ረጋ ብዬ እያወራሁ ነው። ስንት ችግር ተፈቷል። አሁን አንተ ዛሬ ገብተህ እኔ እርዳኝ ማለት እኮ ደብድብልኝ ሰው አይደለም እኮ ያልኩ። ገብቶሃል? የተማርክ ነህ። ገብቶሃል? ስንት ነገር የምታውቅ ነህ። ለዛ ነገሮችን የምታስተካክለው በድብድብ አይደለም ብዬ ስለማስብ ነው እኮ ያልኩ አይደል እንዴ? አንተ ሄደህ ልታንቅ የሰው ልታንቅ አንተ ምን ሆነ ነው ግን? እኔ ግራ ገብቶኝ እንዳንቃት ያደረገችኝ ራሷ ናት። ከቤት እስከምወጣ እንዴት እንደሆንኩኝ እኔ ነኝ የማውቀው። እንኳን ቶሎ ይወጣ፣ እሺ እንኳን ቶሎ ይወጣ። ካንተ ጋር ሌላ ነገር እዛው ይፈጠራል ብዬ በጣም ተጨንቄ ነበር። ገብቶሃል? ካንተ ጋር ሌላ ነገር ውስጥ ሰጣ ገባ ውስጥ እዛ ውስጥ እንዴ ራሷ እኮ ናት። እሱ ይሆናል የደወለልኝ እና ለምንድን ነው የሚደውልብኝ? አታንሳው። እሺ አነሳዋለሁ። ሄሎ ምንድን ነው? እንኳን ደግ አደረኩ። በስነ ስርዓት እሺ፣ በስነ ስርዓት ምን እንኳን ደግ አደረኩ። ምንድን ነው? ምን በስነ ስርዓት አናግረኝ። ምን አገባ አንተ? ምን አንተ በቃ በማላት ትግባ አልኩህ እኮ። እሺ ዞር በለና ይደውል። አንተ በማላት ትግባ። እኔ ነግሬሃለሁ። አንተ ራስህ እንኳን ደግ አደረኩ። ምን ታመጣለህ አንተ? ስማኝ፣ ይኸውልህ ገና ማለት ነው አንተም አለልህ። በቃ እኛ ይኸውልህ ነገሩን ለመፍታት የምንፈታ መስሎን ነበር እዚህ ነገር ውስጥ ገብተን የምንዳክረው ማለት ነው። እኛ ቤተሰብ አለን። ገባ አይደለ? ማንም ሰው እዚህ ውስጥ ገብቶ እንዲበጠብጥ አንፈልግም። ገብቷል? አንተ ደግሞ አንተኛው ሁለተኛ እዚህ ነገር ውስጥ ይሄ ነገር ውስጥ እንደውም አይገባም ከዚህ በኋላ ማለት ነው። በቃ አንተም ደግ አደረኩ። በቃ እንዳትደውልልኝ እኔ ላይ ማለት ይሄ እኮ ንቀት እኮ ነው። እኔ በጣም የተናደድኩት ከዚህ በላይ እኔ ንቀት አላውቅም። በቃ አታንሳዎች ዝጋው። ሌላ መጠማመድ ውስጥ ገባ። አያርለ ስልኩን እስቲ አምጣ። ሌላ መጠማመድ ውስጥ ገባ። ሌላ መጠማመድ ውስጥ ምንም መጠማመድ የለም። በቃ እንኳን ተጠማመድኩ እንኳንም ተጠማመድኩ። እኛ እኮ እዚህ ጋር እኮ ልንናቅ እኮ አይደለም እዚህ ውስጥ ገብተን የምንዳክረው አይደለም። ነገሮችን ለማስተካከል ነው የምንገባው እኮ። እንደዚህ አይደለም በችኮላ አይደለም። ይኸው ቸኮልኩ እኮ። አሁንም እንዴት እንዳቸው ጭራሽ አንተ የቤት እመቤት ሆነች እኮ እሷ የቤቱ እመቤት ሆነች እኮ። ትላንት መታ ምን ሆነ ነው እንዴ? የቤቱ እመቤት ሆነች እኮ። ስነ ስርዓት ይዛ ነው ማናገርም ያለባት አይደል እንዴ? ጥፋት እንደሆነ እኮ ታውቋለች። እዚህ ጋር እኮ ስንት ቤተሰብ ነው የሚረበሸው። ውብዬ እንደዛ እያለቀሰች ጭራሽ የቤቱ እመቤት ሆና እሷ እኛን ታመነጫጭቀናለች እንዴ? ምን ሆነ ነው አንተ? ምንም ቢሆን እኔ እኮ ስንት ጊዜ እኮ እንትን ያልኩበት ቤት እኮ ነው። ምን ሆነ ነው? ኧረ በእናትህ ተረጋጋ፣ አንተ ተረጋጋ። ገና 2-3 ቀን እኮ ነው። በዚህ አይነት እኮ ነገሮችን ድብልቅልቁን አውጥተህ ትሄዳለህ እኮ አንተ። ኧረ እኔ ለአንተ አንተን ልምከርህ እኔ እንዴ? አንተ ነህ እኮ እኔን መምከር ያለብህ። ገና ከመምጣት ድብልቅልቁን አውጥተው ልትሄድ ነው። በቃ ንግግሯን በጣም ኧረ ናቲ በእናትህ እንደዚህ አትሁን። እቺ ልጅ ሌላ መፍትሄ የለም። እቺ ልጅ ከሱ ህይወት ውስጥ ማስወጣት ነው በቃ። ምን ያመጣል እሱ? ምንድነው መሽሞንሞን ምናምን የለም እዚህ ጋር። በቃ ቀጥ አድርጎ እንዲህ ጆሮዋን አንጠልጥሎ ማስወጣት ነው። ከዛ በኋላ ሁሉም መስመሩን ይዛል። አለበለዚያማ እንደዚህማ እንዲህ አይነትማ ነገር ደስ አይልም። በጣም ነው የሚያናደው። እኔ አሁንም እየነገርኩ ነው፣ ረጋ ብዬ እያወራሁ ነው። ምንድነው መፍትሄው? እሺ በዘዴ ነው በሂደት ነው። ገብቷል? ካለ በዛ ድብልቅልቁን ታወጣዋል። እኛ ብዙ ነገር ተምረናል ከነሱ ህይወት፣ ብዙ ችግሮችን አልፈናል። ለምን አሰማኝም? እኔ ምንድነው ዘዴው ነው? እሺ እኔ ቆይ የምትነግረኝ ዘዴ አለ? እሺ የምትነግረኝ ዘዴ ካለ ስማኝ እስቲ። ኧረ ስማኝ ባክ። ምንድነው የምትነግረኝ ዘዴ ካለ? እሺ ንገረኝ። ቀስ ብለን ነው ሁለቱም እናለያያቸው። ገብቷል አይደል? በሂደት ገባ አይደል? በሂደት በአንድ አይደለም። እንደዚህ ቸኩለ ታበላሽዋለህ ነገሩን። ወይ አንተ እስር ቤት ገብተህ እኔንም ታሰቃየኛለህ። ሌላ ስቃይ ነው የምትጨምርብኝ። አይምሮ የሚያርፍ ይመስላል አንተ እስር ቤት ገብተህ ና አግዘኝ ብዬ እሺ አስበው። አንተ ስታስበው ራሱ አይምሮ የሚያርፍ ይመስላል? እስኪ ንገረኝ። ይኸው ለነሱ እናደርሳቸዋለን ሁሌ አዲስ ነገር ሲኖር። ግን ደግሞ ተረጋግተህ ነው። ገብቷል? እኔ እናንተ እየተጣላን ነው ለነሱ ነገሮችን ማድረስ ያለብን። ረጋ ብለን በተረጋጋ አይምሮ ነገሮችን አስበን ነው ከነሱ አንድ ስቴፕ ቀድመን
በሐሳብም በሁሉ ነገር በልጠናችሁ ነገሮችን የምናስተካክለው እንጂ ድንፍት ስላለን ነገሮችን እናስተካክላለን። ከሷ በምን ተለየን ታዲያ? ገባ አይደለ? እየሰማኝ ነው። በቃ ስለዚህ ወይ ሂድ በቃ አንተ ካልሆነ ይሻላል፣ እንደዛ ይሻላል። ወይ ደግሞ ድንፍት የምትለውን ነገር በቃ አቁሙ። እንዴ እየነገርኩ ነው አይደለ? ተረጋግተ ነገሮችን እንትን ማትል ከሆነ በቃ ሂድ አንተ። እየሰማኝ ነው። በቃ እኔ እሄዳለሁ። በቃ ብሄድ ነው የሚሻለኝ። እባክህ በቃ ስልክህን እንተ ለምን መሰለህ፣ በቃ ያለውን ነገር አንተ በምትፈታው መልኩ ራስህ ፍታው። ችግርም ካለ ራስህ በምታስተካክለው መልኩ ራስህ አስተካክለው። ለምን መሰለህ፣ እኔ ከዚህ ውጭ መፍትሄም አይታየኝም። መፍትሄ ብዬ የማደርገው ነገር ደግሞ አንተን የሚያናድድህ ከሆነ ለአንተ የማይጥምህ ከሆነ እኔ ምንም እዚህ ጋር ቤተሰብ ምንም የምሰራውም ነገር የለም። ስለዚህ እንደዛ ነው የሚሻለው። ገባ? ለምን መሰለህ፣ በቃ አንተ እስቲ በራስህ መልኩ ነገሩን ፍታውና እስቲ አሳየን። እንደዛ ይሻላል። እስቲ ና እንዴት እየሆንክ ነው እየሄድክ ያለው? ና እስቲ። እንዴት ማለት? እንዴት እየሆንክ ነው እየሄድክ ያለው? እንዴት እየሄድኩ ነው? በቃ ነገሩን ጨርሼው እየሄድኩ ነው እኔ። ገባ? ምን አደርጋለሁ ታዲያ? በቃ እንዳመጣ ከሆነ በኋላ እንደዛ ከሆነ ጭራሽ አትደውልልኝ። ለኔም እንደው አልደውልልህም ይሻላል። ሂድ በቃ ከአሁን በኋላ አታስፈልግም። አንተ እንደዚህ የምትሆን ከሆነ እኔን ነው ሂድ። ይኸውልህ ማዘረንም እንዳናሰቃይ እኔ ለአንተ ብዬ እዚህ ነገር ውስጥ ገብቼ ሂድ ምናምን ትላለህ እንዴ? ይሄን ባህሪዬን እኮ ነው የምጠላው። እና እኔ ለማን ብዬ ነው እዚህ ነገር ውስጥ የገባሁት? ስንት ስራ ጥዬ መጥቼ እዚህ ነገር ውስጥ የገባሁት ለማን ብዬ ነው? ዞር በል በቃ ምንድነው? በቃ ዞር በል በቃ ሂድ ብያለሁ አይደለ? ሂድ በቃ ይመች። እንደውም ሄዳለሁ። እንገራ እኔ እኮ በእናትህ ማስከፋት እኮ አልፈልግም። እሺ በቃ ይቅርታ ና በቃ ና ይቅርታ በቃ እኔ እንድትከፋል። ኧረ ተው በቃ ስማ ናት። ይኸውልህ ስማኝ፣ እኔ እንድትከፋ አልፈልግም። ስማኝ በቃ እኔ ነገሮችን ለማስተካከል ብዬ ነው እኮ። በቃ እሺ አትከፋ። እኔ እኮ ሂድ ያልኩ በቃ እንዴ ለማዘርም ሌላ ጣጣ ውስጥ ሁለታችንም የሆነ ነገር ውስጥ ገብተን እንዴት ነው? እሺ ለምን አትረዳኝም? በእናትህ እንዴ አታስጨንቀኛ። አንተ እኔን አታውቀኝም እንዴ? ስለማደማ ነው ሂድ የምልህ እኮ። ግን በቃ ይሄ ነገር ሌላ መፍትሄ የለውም እንዴ? አንተ ተሰቃየህ እኮ። እንዴት ነው ነገሩ? እሺ እኔ አሁን ዝም ብዬ ነው የማየው? ምንድነው የማደርገው ነው? ግራ ገባኝ ነው። ገባ አይደል? ለምንድን ነው ቶሎ መፍትሄ የማይበጅለት እንዴ? በቃ ከዚህ ነገር ውጣ አንተ። በቃ ልንገርህ ነው ውጣ። በቃ ከዚህ ነገር ውጣ። እየሰማኝ ነው? ከዚህ ነገር ውጣ። በቃ ልውል ናት። ከዚህ ነገር ውጣ። እየሰማህ ነው አይደል? እንዴት ነው የምወጣው? በቃ እየነገርኩህ ነው። ውጣ። እንዴት ነው የምወጣው? አንተ ውጣ እስቲ። እኔማ አንዴ ገብቼዋለሁ። አንተ መውጣት አለብህ። መውጣት አለብህ። የመጣሁት አንተን ይዤ ልወጣ ነው። አንተ እንዴት ነው የሚያደርገው? አንተ እኔን ታንቀኛለህ? እንዴት ነው የሚያደርገው? እኔን? አዎ አንተ እንዴት ነው የሚያደርገው? ቆይ አንተ ስነ ስርዓት ይኑር። ከወንድምህ ጋር እንደዚህ ሰጣ ገባ አትግባ። ይኸው ነግሬሃለሁ። እሺ ከወንድምህ ጋር እንደዚህ ሰጣ ገባ ውስጥ አትግባ። አንተ እኔን ለማዘር ብዬ ነው። እሺ የማልፈልገውን ነገር እንዳረግ አታስገድደኝ። ለማዘር ብዬ ነው የምትሆው። ታውቀኛለህ። ይኸውልህ በእነዚህ ልጆች ምክንያት እንደሆንኩ ታውቃለህ። ለማዘር ብዬ ነው በእነዚህ ልጆች ምክንያት የማይሆን ነገር ውስጥ እንዳንገባባ። በቃ እኔ የሚመስለኝን ነገር አድርጌያለሁ። ገባ? ልጅቷ ደግሞ የምትቆጭላት አይነት ልጅ አይደለችም። በቃ እንኳን አነኳት። በቃ ምንም የምትቆጭ አይደለችም። ናይንቶ እሱ በራሱ ዓለም ውስጥ ነው ያለው። አሁን እኔ ቢሆን እሰይ ነበር ማለት የነበረበት። ገባ? አንተም እኔን ነው መደገፍ ያለብህ፣ ወንድምህን ነው መደገፍ ያለብህ አንተ። ስማ እኔ ሌላ ነገር ውስጥ መግባት አልፈልግም። ይኸውልህ ታውቀኛለህ። እሺ ታውቀኛለህ።